ከኔ ጋር ዛሬ የሮሜ ምዕራፍ 11 የመጨረሻውን ክፍል ነው የምንማማረው። ጌታ ረድቶን ሮሜ ምዕራፍ 11ን ዛሬ እንጨርሳለን። ሮሜ ምዕራፍ 12 ደግሞ ከፊታችን አለ። በእነኚህ ጥቂት ዓመታት ውስጥ እግዚአብሔር ብዙ ነገርን እንዳስቀረልን ተስፋ አደርጋለሁ። ሮሜ ምዕራፍ 11ን ከቁጥር 36 የመጨረሻውን ቁጥር ነው ዛሬ የምንማማረው። ከዚያ በፊት ግን ጥቂት ለመከለስ እሞክራለሁኝ በደንብ ወደ ቁጥር 36 ለማግባት። እኔ እየከለስኩ እናንተ ክፍሉን ታወጣላችሁ ማለት ነው። ባለፈው ሳምንት የነበራችሁ እንደምታስታውሱ ሮሜ ምዕራፍ 11 ከቁጥር 33 እስከ ቁጥር 35 ያለውን ነበር የተማማርነው። ጳውሎስ በሮሜ ምዕራፍ 11 የመጨረሻዎቹ ቁጥሮች ላይ እያመሰገነ ነው ያለው፣ ለእግዚአብሔር ክብርን እየሰጠ ነው ያለው። ምክንያቱም በእነኚህ 11 ምዕራፎች ውስጥ ያስተማራቸው ጠንካራ ነገሮች ስላሉ ማለት ነው። 7 እግዚአብሔርን የሚያወድስባቸውን የእግዚአብሔር መለኮታዊ ባህሪያት ነው ከቁጥር 33 እስከ 35 ያነሳልን የነበረው። አንዱና የመጀመሪያው የእግዚአብሔር ጥበቡ፣ የእግዚአብሔር ዕውቀቱ እንዴት ጥልቅ ነው፣ እግዚአብሔር ጥበቡ ዕውቀቱ እንዴት የበለጸገ ነው ብሎ በእግዚአብሔር ጥበብ በእግዚአብሔር ዕውቀት እየተነካ ነው። እኛም በእግዚአብሔር ዕውቀት መደነቅ ይሆንልን። ሰው በተለይ አማኞች በሰው ዕውቀት የሚነኩበት ዘመን፣ እዚህ ጋር እንደኔ ቆሞ በሚናገር ሰው ጥበብ የሚነኩበት ዘመን ነው። ጳውሎስ ግን በ11ዱ ምዕራፋት ውስጥ በተገለጠው በእግዚአብሔር የማዳን ዕውቀት፣ በእግዚአብሔር የማዳን ጥበብ ልቡ ተነክቶ ነው እያለ የሚናገር ያለው እና አንዱ እሱ ነው። ሌላው ደግሞ የእግዚአብሔር ፍርዱ፣ የእግዚአብሔር ውሳኔው፣ የእግዚአብሔር እቅዱ እንዴት የማይመረመር ነው። ማንም መርምሮ የሚደርስበት አይደለም። የእግዚአብሔር ኤግዜኪቲቭ ዲሲዥን በሚያደርጋቸው ነገሮች ላይ የሚበይናቸው ብያኔዎች አይመረመሬ ናቸው። ለመንገዱ ደግሞ ፍለጋ የለውም። ማንም ትሬስ አያደርገውም። እግር በእግር እየተከታተለ ዱካውን እያጠና በቃ ቀጥሎ እግዚአብሔር መሄደው በሰሜን ነው ብሎ ማንም መተለም መተንበይ አይችልም። የእግሩ አሻራ የተሰወረ አምላክ ነው። የሚሄድበትን መንገድ በፈለገ ሰዓት የሚመርጥ ነው። የትኛውም አዋቂ፣ የትኛውም በአመክንዮ ብርቱ የሆነ ሰው ትሬስ አያደርገውም። አምላካችን አንትሬሰብል ነው፣ አንትራከብል ነው። ማንም በእውቀት ቀስት እያደና ያገኘውም ነው። አዳኝ የማይጠምደው አምላክ ነው ብሎ ነው የሚናገር ያለው። ሌላው የእግዚአብሔርን ልብ ያወቀው ማን ነው? ልቡ እኮ አይታወቅም። አይምሮውም ማንም ከፍቶ ሊያነባው አይችልም። ምክር በሚመክርበት ጉባኤ ውስጥ ቆሞ የእግዚአብሔርን ቃል ያየ የለም። ከኛ የራቀ እንደሆነ ይናገራል። ያማከረው ማን ነው? ማን ነው ሐሳብ ያቀበለው? ማን ነው በዚህ በኩል ውጣና ግባ ያለው? ማን ነው ለእግዚአብሔር የሰጠ? ማን አበደረ ለእግዚአብሔር ብሎ እነዚህን ወርቃማ የሆኑ የእግዚአብሔርን ባህሪያቶች እየጠቀሰ እጅግ በሚደንቅ ከልብ ፈንቅሎ በሚወጣ ምስጋና ውስጥ ሆኖ ነው እንዴት ታላቅ ነው፣ እንዴት ድንቅ ነው የሚል ያለው። ይህን ካለ በኋላ ቁጥር 36 ላይ ሁሉ ይልና ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። የሮሜ መጽሐፍ በጣም የሚደንቅ መጽሐፍ ነው። የተዋቀረበት አወቃቀር፣ ቅደም ተከተላዊ ፍሰቱ፣ የአስተምህሮቶቹ የዶክትሪኖቹ እርስ በርስ ተሰናስሎ መፍሰስ፣ አጀማመሩ፣ መሃል ላይ ያለው ሀተታ፣ አሁን ደግሞ በምዕራፍ 11 ላይ መጨረሻው ደግሞ እጅግ ያማረ አሜን ብሎ ነው የሚጨርስ ያለው። የእግዚአብሔር ወንጌል ብሎ ጀምሮ ዲቴል ነገሮችን አብራርቶ አሜን ብሎ ይጨርሳል። እንዲህ ይሁንልን ለኛ እግዚአብሔርን ለማመስገን የሚያበቃ የእግዚአብሔር ዕውቀት ይብዛልን። አሜን ነው መጨረሻው። ይሄንን ቁጥር 36 ነው ዛሬ የምናየው። በሌላ ቋንቋ ቁጥር 36 የ11ዱ ምዕራፎች ክላይማክስ ነው። አንድ ሰው እኛ በእግዚአብሔር ጸጋና በእግዚአብሔር እገዛ ለማድረግ እንደሞከርን ሮሜንም ሆነ ሌሎች መልእክታትን ቁጥር በቁጥር ጊዜውን ሳይሰስት ሰጥቶ ካጠና ከተማማረ መጨረሻ ላይ የሚደርስበት የጥናቱ ማማ ነው ቁጥር 36። በሌላ ቋንቋ ቁጥር 36 ላይ ጳውሎስ የሚናገረው ነገር ያለበት ስሜት ያለበት የውዳሴ ሙቀት ውስጥ ካልሆንን ዛሬ
ያለፉት 2 ዓመታት ከዚያም በላይ የተማማርነው ትምህርት በደንብ ውስጣችን አልዘለቀም ማለት ነው። ለዚህ ነው ጳውሎስ አሜን ይላልና አሜን ያስብለን እግዚአብሔር አሜን ይላል። ምንድነው በ11 ምዕራፎች ውስጥ የሆነው? ለክፉም ለደጉ በወፍ በረር ለማስታወስ ልሞክር። ምዕራፍ 1 የእግዚአብሔር ወንጌል የእግዚአብሔር ቁጣ እና ከኃጢአት በታች ስላለ ሰው ነው የነገረን። ካስታወሳችሁ በወንጌል አላፍርም። ለምን? ለድነት የሆነ የማኃይል ነው፣ የእግዚአብሔር ኃይል ነው። ይህም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። በመጀመሪያ ለአይሁዳዊ ቀጥሎም ለግሪክ ሰው ብሎ ስለ እግዚአብሔር ወንጌል ምንነት ነገረን። ወዲያው ይህንን ተናግሮ እንደጨረሰ ደግሞ ከሰማይ የእግዚአብሔር ቁጣ ይገለጣል ብሎ በወንጌል የዳነው ከእግዚአብሔር ቁጣ እንደሆነ ለማስረዳት ስለ እግዚአብሔር ቁጣ ነገረን። ከኃጢአት በታች ደግሞ ስላለ ስለ ቀደመው ኑሯችን ነግሮን ነበር ካስታወሳችሁ። በቃ እንደተከፈተ መቃብር ነው አንደበታቸው ጉሮሯቸው ብሎ ጉሮሯቸው ደም ለማፍሰስ ይሮጣል። የእግዚአብሔር ሰላም የእግዚአብሔር ፍርሃት በዓይናቸው ፊት የለም። ከኃጢአት በታች ያለ ክሬቸር ምን ያህል አደገኛና ዘግናኝ እንደሆነ በጣም ግራፊክ በሆኑ ቃላቶች እየገለጠን ያስተማረ። ምዕራፍ 2 ላይ ስለ እግዚአብሔር ፍርድ ስለ ትምክህትና ስለ ሕጉ ኩነኔ ነግሮን ነበር። አይሁዳዊም ሆን ሕግ አለኝ የምትል አሕዛብም ሆን ሕግ የለኝም የምትል ሁላችሁም ከእግዚአብሔር ፍርድ በታች ናችሁ። እግዚአብሔር ለሰው ፊት ምን አያደርግም አያደላም ብሎ ስለ ፍርዱ ምንነት ነገረን። ምዕራፍ 3 ላይ ደግሞ ያጠቃላዩ የሮሜ ምዕራፋት ማዕከል ነው። ሮሜ ምዕራፍ 3 በተለይ ከቁጥር 20 ጀምሮ እርሱም በእምነት የመጽደቅ አንቀጽን በዝርዝር ያብራራበት ነው። እግዚአብሔር ክርስቶስን የማስተሰሪያ መስዋዕት አድርጎ እንዳቆመው በብሉይ ኪዳን የነበረው የስርየት ስርዓት አሁን ደግሞ በአዲስ ኪዳን በእግዚአብሔር በግ በሆነው በክርስቶስ የስርየት ስርዓት እንዴት እንደተፈጸመ በሁለቱ ኪዳናት መካከል የእግዚአብሔር የማዳን ስራ እንዴት የተጣጣመ እንደሆነ ያስረዳበት ነው። ትልቁ ግን የእምነታችን አንቀጽ የሚጸደቀው በምንድን ነው የሚል ነው። በእምነት ነው የሚለውን በደንብ ኤግዞስቲቭሊ ያብራራበት ነው ምዕራፍ 3። ምዕራፍ 4 ላይ ደግሞ ለዚህ የእምነት አንቀጽ ማስረጃን ከብሉይ ኪዳን ሰዎችን የጠቀሰበት ነው። ስለ እምነትና ስለ ስራ እያነጻጸረ ያወራበት ነው። አብርሃምን ይጠቅሳል፣ ዳዊትን ይጠቅሳል። ምዕራፍ 5 ላይ ደግሞ የእኛ አማኞች መዳን የተረጋገጠና አሁን ላይ የጸና እንደሆነ አሹራንሱን የተናገረበት ምዕራፍ ነው። ሁለቱን አዳሞች እያነጻጸረ አሁን እኛ ወደ ጸጋው ቀጠና እንደገባን፣ አሁን ከእግዚአብሔር ጋር ሰላም እንዳለን፣ አሁን የምንጠብቀው ክብር እንዳለ፣ በሱ ደግሞ ሐሴት እንደምናደርግ፣ በዚያ ብቻ ሳይሆን ስለዚህ እውነት ደግሞ የሚመጣብን የትኛውን ምድራዊ መከራን እንደ ሙሉ ደስታ ቆጥረን እንደምንከተል ያስተማረበት ነው። ምዕራፍ 6 ላይ ከክርስቶስ ኢየሱስ ጋር ያለንን ሚስቲካል ዩኒየን ይሄ ሚስጥራዊ ህብረት ደግሞ ያስተማረበት ነው። በተለይ ከኃጢአት ጋር በተገናኘ ለኃጢአት ስለ መሞታችን ኢየሱስ ሞቷል፣ እናንተም ሞታችኋል። ኢየሱስ ተቀብሯል፣ እናንተም ተቀብራችኋል። ኢየሱስ ከሙታን ተነስቷል፣ እናንተም እንዲሁ ብሎ የነገረ ፍጻሜንም ጉዳይ እያካተተ ከክርስቶስ ጋር ያለንን ህብረት ያስተማረበት ነው። ምዕራፍ 7 ደግሞ ካመንን በኋላ ከጸደቅን በኋላ ሰዎች ስለሆንን የኃጢአት ፈተና ስላለብን ከኃጢአት ጋር ያለንን ግብ ራሱን ከቶ ግልጽ ሆኖ ስለ ራሱ እያወራ ያስተማረበት ነው። ከህግ በታች አይደላችሁም፣ አሁን በእናንተ ውስጥ የክርስቶስን መልክ የሚሰራ ጸጋ አለ፣ እናንተ ከጸጋ በታች ናችሁ። ለእውነት የሚሰራ ጸጋ ስለተገለጠ ጸጋንና እውነትን ተሞልቶም ስለሆነ መሃላችን ያደረው በእውነትና በጸጋው መካከል ያለውን የቅድስና ውጤት ያስተምራል። ምዕራፍ 8 ላይ በጣም የከበረ ምዕራፍ ነው። እንደምታስታውሱት መጽደቃችን አሁን ላይ የተረጋገጠ ከሆነ ስለ ኩነኔ ስናስብ እኛ እንናወጥም። አሁን በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለባቸውም ብሎ በተለይ የመዳናችንን እርግጠኝነት ከመንፈስ ቅዱስ ጋር ከሶስተኛው የሥላሴ አካል ጋር እያቆራኘ ያስተማረበት ነው። በውስጣችን መንፈስ ቅዱስ እንዳለ፣ በዚህ መንፈስ ምክንያት የእግዚአብሔርን ሰላም ማወቅ እንደምንችል፣ በሱ እንደምንመራ፣ እንዴት መጸለይ እንዳለብን ስለማናውቅ እሱ ግን በማይነገር መቃተት እንደሚማልድ፣ በመንፈስ ቅዱስ መመራታችን የእግዚአብሔር ልጆች የመሆናችን ማህተም እንደሆነ፣ እንደዚህ ያሉ ታላላቅ ነገሮችን ያስተማረበት ምዕራፍ ነው ምዕራፍ 8። ይሄን ከጨረሰ በኋላ ምዕራፍ 9 ላይ ስለ እግዚአብሔር ሉዓላዊ ምርጫ እና ስለ እግዚአብሔር ሉዓላዊ ፈቃድ ያስተማረበት ነው። ድነት የእግዚአብሔር ብቻ እንደሆነ፣ የሰው እጅ እንደሌለበት፣ ያዕቆብን ወደድኩ ኤሳውን ጠላው፣ ከአብርሃም ዘር ስለሆኑ ሁላቸውም የአብርሃም ልጆች አይደሉም፣ ምሕረት ለሮጠ ወይም ለወደደ አይደለም፣ ከሚምር
ከእግዚአብሔር እጅ ነው፣ ሸክላው በሸክላ ሰሪ እጅ ነው ያለው ብሎ እግዚአብሔር ዓለም ሳይፈጠር ያሰበውን እቅዱን ይናገራል። ስለ ምርጫ፣ ስለ ሉዓላዊ ፈቃዱ የእግዚአብሔርን ድነታዊ እቅድ ሰማያዊ በሆኑ ቋንቋዎች ያብራራበት የከበረ ምዕራፍ ነው። ምዕራፍ 9 ምዕራፍ 10 ላይ ይሄንን ካስረዳ በኋላ ወንጌል ስርጭት ውጡ ነው የሚለን። ድነት ለሁሉ ነው። የጌታን ስም የሚጠራ ሁሉ ምን ይሆናል? ይድናል። እንዲድኑ ደግሞ መስማት አለባቸው። እንዲሰሙ ደግሞ የሚሰሙትን እውነት የሚናገር ሰባኪ ያስፈልጋል። ሰባኪ ደግሞ እንዲኖር ሰባኪውን የሚልክ እግዚአብሔር ያስፈልጋል። መዳን ከእግዚአብሔር አንጻር ሲታይ ምዕራፍ 9ን ይመስላል። መዳን በቤተ ክርስቲያን አንግል አይተን መሬት ላይ እንዴት ይሁን ሲባል ምዕራፍ 10ን ይመስላል። ማንም ሰው እጅ የለበትም፣ ወተን ግን ኢየሱስ ያድናል ብለን በህይወትም በቃልም እንመሰክራለን። እሱን የተናገረበት ነው። ይሄን ከጨረሰ በኋላ ነው እንግዲህ ምዕራፍ 11 ላይ በዚህ በትልቁ የእግዚአብሔር የማዳን ስራ ውስጥ የተመረጡ የተባሉ የኪዳን ህዝቦች የተባሉት እስራኤላውያንስ ዕጣ ፈንታቸው ምንድነው? የቱ ጋር ነው ታዲያ የነሱ ቦታ የሚለውን ጥያቄ ደግሞ ዝርዝር ገብቶ ያብራራበት ከብሉይ ኪዳን ከመጽሐፍት እየጠቀሰ ከመዝሙራትም ከነቢያትም ከኦሪትም ጠቅሶ እስራኤላውያን ማወቅ ያለባቸውን እውነት ያስረዳበት፣ በአህዛቡ መካከል መኖር የሌለባቸውን ነገሮች የተቸበት፣ በሮም ቤተክርስቲያን ያሉ አህዛብ ማወቅ ያለባቸውን ዕውቀት መያዝ ያለባቸውን የምክር ቃል የሰጠበት። ይሄን ሁሉ ከጨረሰ በኋላ እንግዲህ ምዕራፍ 12 ላይ ስለ ኑሮ ነው የሚነግረን። ምዕራፍ 13 ላይ ደግሞ ለባለስልጣናት ተገዙ እያለ ይነግረናል። ከዚህ በኋላ ተግባር ነው ያለው። ወደ ተግባሩም ከመሄዱ በፊት አስተምህሮንም ከጨረሰ በኋላ መሃል ላይ ግን አሜን በሉ ይላል ጳውሎስ። እንደዚህ ዘመኖቹ ሰባኪዎች ሳይሆን በእርግጥ ራሱ ነው አሜን ያለው። እኔ ነኝ አሜን በሉ ይላል ያልኩት እንጂ ጳውሎስ አሜን በሉ አላለም፣ አሜን ይላል። ስለዚህ እግዚአብሔር የማዳንን ስራ ካየን በኋላ ወደ ስራ ወደ ተግባር ከመሮጣችን በፊት መሃል ላይ ሪፍሌክሽን ያስፈልጋል። ያ ሪፍሌክሽን ደግሞ ውጤቱ አሜን ሊያስብለን ይገባል። ይሄንን ካለ በኋላ ነው የእግዚአብሔር ባለጠግነት፣ የእግዚአብሔር ጥበቡ፣ የእግዚአብሔር ዕውቀቱ ከኃጢአት በታች ያለውን ሰው ለማዳን ሲያቅድ እቅዱ እንዴት ጥልቅ ነው። ለመንገዱ እኮ ፍለጋ የለውም። በዚህ ይመጣል በዚያ ይመጣል ብለው ሰዎች እንደገመቱት አልመጣም። በወደደው ደስ በሚያሰኘው መንገድ መጣ። ልቡን ማን አወቀ? ስኮላሮች መርምረው አይደርሱበትም፣ አላዋቂዎችም ገምተው አይደርሱበትም። ልቡን ማን ያውቃል? የማይመረመር ነው። ለመንገዱ ፍለጋ እኮ የለውም። አንትሬሰብል ነው። በቀደደው ጎዳና መሄድ አምላክ ነው። ስለዚህ ሁሉ ከእርሱ ነው፣ ሁሉ በእርሱ ነው፣ ሁሉ ለእርሱ ነው። ለእርሱ ለዘላለም ክብር ይሁን፣ አሜን። እንደዚህ ይሁን ህይወታችን። ኤኒ ዶክትሪናል ስተዲ ምርምርክ ጥናቶቻችሁ የትኛውም ባይብል ስተዲያችሁ ወደዚህ ካላመጣችሁ በቃ ለእውቀት የተጠና ጥናት ዲቮሽናል አልነበረም፣ በጣም ኤጁኬሽናል ነበር ማለት ነው። ጳውሎስ እንደዛ ነው። ሁሉ ከእርሱና በእርሱ ለእርሱ። ቁጥር 36ን በደንብ ለመረዳት እንዲያመቸን ሁለት ቦታ እንክፈለው። እኔ እንደው አንድ ቁጥርም እንደመሆኑ መጠን እያያችሁት በተሰሙኝ ደስ ይለኛል። እያያችሁት ቁጥሩን በጣም እያያችሁት በተሰሙኝ ደስ ይለኛል። ሁለት ቦታ ከከፈል ነው አንደኛው የሚሆነው ሁሉ ከእርሱና በእርሱ ለእርሱም ነውና ብሎ ድርብ ሰረዝ ይላል አይደለም? እሱን አንድ ላይ እናጠናዋለን። ሁለተኛው ሐሳብ ደግሞ ለእርሱ ለዘላለም ክብር ይሁን አሜን የሚለው። እንግዲህ የመጀመሪያው ይሄ ሁሉ ከእርሱ በእርሱ ለእርሱ ነውና የሚለው ጳውሎስ ስለ እግዚአብሔር ሉዓላዊነት፣ ስለ እግዚአብሔር ሁሉን አቀፍነት፣ ስለ እግዚአብሔር ዘላለማዊ ማንነት ያስረዳበት። ሁለተኛው ደግሞ ሐረግ ለእርሱ ለዘላለም ክብር ይሁን የሚለው ደግሞ ለዚህ ሉዓላዊ ለሆነው ለእግዚአብሔር ባህሪ ማንነት ጳውሎስ እየሰጠ ያለው ምላሽ ነው። እያወደሰው ነው፣ እያመሰገነው። አንድ የመጽሐፍ ቅዱስ አስተማሪ ይሄንን ክፍል ሲያስተምሩ ጥሩ በሆነ ቃል ነው የገለጹት። የመጀመሪያው አሉ ጋድ ሴንተርድ ቴዎሎጂ ነው። እግዚአብሔር ማዕከል የሆነበት ስነ መለኮት ነው ይሄ ሁሉ ከእርሱ በእርሱ ለእርሱ የሚለው። ሁለተኛው ግን ለእርሱ ለዘላለም ክብር ይሁን የሚለው ደግሞ ጋድ ሴንተርድ ዶክሶሎጂ ነው። እግዚአብሔር ማዕከል የሆነበት አምልኮ፣ እግዚአብሔር ማዕከል የሆነበት ውዳሴ ነው። ስለዚህ ስለ እግዚአብሔር ሉዓላዊ ማንነት እግዚአብሔር ማዕከል ስለሆነበት ስነ መለኮት ሳናጠና እግዚአብሔር ማዕከል የሆነበት አምልኮ ሊኖረን አይችልም። ለዚህ ነው ጳውሎስ እግዚአብሔርን ማዕከል ያደረገ ነገር ካወራ በኋላ
አሁንም ምስጋናው ውዳሴው አምልኮው ራሱ እግዚአብሔር ማዕከል የሆነበት እግዚአብሔርን እንደ እግዚአብሔርነቱ መጠን ለማክበር እግዚአብሔርን እግዚአብሔር ያደረጉትን ነገሮች ማወቅ ይጠይቃል አይደለም እንደ እግዚአብሔርነቱ መጠን ለማክበር ማለት ነው ለዚህ ነው አብዛኛው በተለይ የዝማሬ አምልኮዎቻችን የእግዚአብሔር መለኮታዊ ባህሪ ላይ የቆሙ ሳይሆኑ እግዚአብሔር ለኛ ያደረጋቸው ምድራዊ ውለታዎች ላይ የቆሙ ናቸው ምን ያህል ነገር እግዚአብሔራችን ውስን እንደሆነ ያስረዳል የዝማሬ አምልኮቻችን ማለት ነው ጳውሎስ ለእርሱ ለዘላለም ክብር ይሁን ለምን ሁሉ ከእርሱ ነውና ሁሉ በእርሱ ነውና ሁሉ ደግሞ ለእርሱ ነውና ጥበቡ የማይመረመር ጥልቅ ነውና ለመንገዱ ፍለጋ የለውምና ማንም አላማከረውምና እግዚአብሔር እንዲህ አይነት በጣም ጥልቅ የሆኑ ባህሪያቶች ያሉት አምላክ ነውና ክብር ይሁንለት ማለት አንድ መንገድ ነው እንዲህና እንዲህ አድርጎልኛል እንዲህና እንዲህ እሱ ደግሞ ሌላ አምልኮ ስለዚህ አምልኮተ እግዚአብሔራችን ነገር እግዚአብሔራችንን ጮሆ ያወራል ማለት በሰው መሃል ሲያደላለኒ ብለን ከዘመርን ነገር እግዚአብሔራችን በእግዚአብሔር ፊት አድሎ አለ እግዚአብሔር ለሰው ምን ያደርጋል ያደላል እንደሱ አይነት እንዳይሆን ከጳውሎስ ዛሬ የምንማረው በርካታ ነገር እንዳለ ተስፋ አደርጋለሁ ቁጥር 36ን በተለይ የመጀመሪያውን ሐረግ ሁሉ ከእርሱና በእርሱ ለእርሱ ነውና የሚለው አምስት ቦታ መክፈል እንችላለን ኢንፋክት አምስት ቃሎች ናቸው ያሉት የመጀመሪያው ነውና የሚለው ነው በእንግሊሽ ባይብል ፎር ብሎ ስለሚጀምር ምክንያቱም ብሎ ስለሚጀምር እሱ አያያዥ ቃል ስለሆነ ለብቻ እናጠናዋለን ቀጥሎ ደግሞ ሁሉ ነው የሚለው የሁሉንም የቃል ትርጉም ይዘን ነው ቀጥሎ ያሉትን መረዳት የምንችለው እሱ ለብቻ እናጠናለን ሌላው ደግሞ ሶስቱ ናቸው ይሄ ከእርሱ የሚለውን ለብቻ በእርሱ የሚለውንም ለብቻ ለእርሱ የሚለውንም ለብቻ እናጠናለን ለምትጽፉ ሰዎች ሮሜ 11 ቁጥር 36 በቅንፍ 1 ብላችሁ ነውና የሚለውን ነውና ነው የሚለው መጨረሻ ላይ ከእርሱና በእርሱ ለእርሱም ነውና ይላል ይሄ ምክንያቱን የሚያሳይ ሃቲ የሚል የግሪክ ቃል ነው ያለው ጳውሎስ ምክንያቱም እያለ ነው ቁጥር 36 ላይ ወይም ሃቲ ሲል ከቁጥር 35 3 እስከ 35 ስለ እግዚአብሔር ምጡቅነት ላስተማረው ትምህርት ማስረጃን ምክንያትን እየተናገረ ይሄን ሁለቱን ያያያዘው በሌላ ቋንቋ ለምንድነው የእግዚአብሔር ዕውቀቱ የእግዚአብሔር ጥበቡ ጥልቅ የሆነው ለምንድነው የእግዚአብሔር ልቡ ማይታወቀው ለምንድነው ለመንገዱ ፍለጋ የሌለው እግዚአብሔር ለምንድነው አማካሪ ያላስፈለገው እግዚአብሔር ለምንድነው የማይበደረው ሲባል ምክንያቱም ሁሉ ከማን ነውና ከእርሱ ነውና ምክንያቱም ሁሉ በእርሱ ነውና ምክንያቱም ሁሉ ለእርሱ ነውና እያለ ነው ስለዚህ ከእርሱ በእርሱ ለእርሱ ነውና ሌላው የምናየው ቁጥር 36 በቅንፍ 2 ብላችሁ ደግሞ ሁሉ የሚለውን ቃል ነው ሁለተኛው መተርጎም ያለበት እዚህ ጋር ፓስ የሚል የግሪክ ቃል ነው ያለው ሁለት ፍቺ ነው ያለው ከዚህ ቀደም አይተነዋል ፓስ ወይም ሁሉ የሚለው ቃል አንደኛ ኢንዲቪጁዋሊ በተናጥል እያንዳንዱ የትኛውም ሁሉም አጠቃላይ እንደማለት ነው each every all the whole everyone all things everything እንደማለት ነው ኢንዲቪጁዋሊ በተናጥል ዝርዝር እያንዳንዱ በነፍስ ወከፍ ምንም የቀረ ነገር ሳይኖር እንደማለት ነው ሁለተኛው ደግሞ ኮሌክቲቭሊ ነው በጋራ ወይም sum of all types ማለት ነው ሁሉም አይነቶች መካከል አንዳንዶቹ እንደማለት ነው እዚህ ጋር ጳውሎስ ሁሉ ሲል የመጀመሪያው ነው እያንዳንዱ ምንም ነገር ሳይቀር ምንም የተዘለለ ነገር ሳይቀር ከብዙዎቹ አንዳንዶቹ ሳይሆን እያንዳንዱ ብዙ ውስጥ እያንዳንዱ ምንም ነገር ሳይጎድል እያለን ያለው ማለት ነው ሁሉ የሚለውን ቃል በዝርዝር እንዲህ ነው ተርጉመን ከዚህ በኋላ ያሉትን የምናጠናው ቀጣዩ ጥያቄ ኦኬ ሁሉ እንዲህ ከሆነ ምክንያቱም ደግሞ ከሆነ እየነገረን ያለው ሁሉ ከእርሱና ማለት ምን ማለት ነው ሁሉ በእርሱ ማለትስ ምን ማለት ነው ሁሉ ለእርሱ ማለትስ ምን ማለት አይኖ በጣም የተለመደ ቃል ነው ብዙ ጊዜ አፋችን ላይ አይጠፋም የተሸመደደ ነው በእውቀት ካልያዝ ነው ግን አሜን አይሆንም መጨረሻችን ጳውሎስ እነዚህን ከተናገረ በኋላ አሜን ብሎ ነው ኮንክሉዥኑን የሰራው እኛም አሜን ማለት እንድንችል ቢያንስ እያንዳንዱን ማጥናት አለብን ቁጥር 36 በቅንፍ 3 ሁሉ ከእርሱ ነውና አሜን የማለታችን ምክንያቱ
እግዚአብሔር አማካሪ ያላስፈለገው ምክንያቱ አንዱ ሁሉ ከማን ነውና ከእርሱ ነውና ይላል። ይሄ ከእርሱ የሚለው ቃል ኤክ የሚል የግሪክ ቃል ነው ያለው። ምንጭን መገኛን የሚያሳይ ቃል ነው። በአጭር ቃል ሁሉ ከእርሱ ነው ስንል እግዚአብሔር የሁሉ ነገር ምንድን ነው? ምንጭ ነው። የሁሉ ነገር መገኛ ነው እያልን ያለን። ልብ አድርጉ። እግዚአብሔር የሁሉ ነገር ምንጭ ነው የሚለውን በመረጃ ደረጃ ማወቅና እግዚአብሔር የሁሉ ነገር ምንጭ ነው የሚለውን በአቋም ደረጃ በኮንቪክሽን መቀበል የተለያየ። ለዚህ ነው በማወቅና ያወቁትም በማመን መካከል ሰፊ ልዩነት ያለው። ብዙ ሰው ኢየሱስ እንደሚመጣ ያውቃል፣ አኗኗሩ ግን ኢየሱስ የሚመጣ አይመስልም። ብዙ ሰው እግዚአብሔር እንደሚያድን ያውቃል፣ እምነቱን ስታየው ግን እግዚአብሔር የሚያድን አይመስልም። ስለዚህ አወቅን ማለት ኔሰሰርሊ ኮግኒሽኑ አለን ማለት ኮንቪክሽኑ አለን ማለት አይደለም። ለዚህ ነው እግዚአብሔር ጸጋ የሚያስፈልገን ማለት። ሁሉ ከእርሱ ነው ማለት ምን ማለት? ዓለማት የተፈጠሩት በማን ነው? በእግዚአብሔር ነው። ዘፍጥረት ምዕራፍ 1 ቁጥር 1 እግዚአብሔር በመጀመሪያ ሰማይና ምድር ምን አደረገ? ፈጠረ። በጣም የሚገርመኝ እኔ ድሮ ሃይ ስኩል ስንማር ጂኦግራፊ የሚባል ትምህርት አለ እና ስለ ዓለማት አፈጣጠር ይናገራል። በመጀመሪያ የሆነ ትልቅ ኮንቲነንት ነበረ ፓንጊያ የሚባል። ከዛ የሆነ ፔሪድ ላይ በሆነ ነገር ፈነዳና ለሁለት ሆነ፣ የጎንድዋናና ላውሬዥያ የሚባል። ያው አፍሪካ እዛ አለ፣ አውሮፓ እዛ አለ ብሎ በቃ ከገጣጠማቸው አሁን ለምሳሌ ሳውዝ አሜሪካንን ዌስት አፍሪካ ጋር እንዲህ ካጠጋጋችሁት ሄዶ ስክት ይላል። ያንንም ዝቅ ካረጋችሁት አውስትራሊያንም ወደ ታች ካመጣችሁ ሁሉ ይጠባበቃሉ። የመሬት አይነቱ፣ የድንጋይ አይነቱ፣ የእጽዋት አይነቱ ኮስታል ኤሪያ ላይ ተመሳሳይ ስለሆነ አንድ ናቸው ብለን ተከራክረን ተማምነን ተፈትነን 10 ከ10 ደፍነን እሁድ ቸርች እንመጣና ሰማይና ምድርን የሰራዊት ጌታ እግዚአብሔርን ማስታረቅ እኮ ይችላል የኢትዮጵያዊ አይምሮ። ታውቃላችሁ፣ ሁለቱንም አያይዞ ይላል። ጠብ የለም መሀል ላይ። ያ ትምህርት ቤት ነው፣ ይሄ ደግሞ ምንድነው? ቸርች። የስንጠቃ ስነ መለኮት ማለት ነው። ዳኮቶማይዝ አድርገን። ለዚህ ነው ሁሉ ከእርሱ ነው ማወቅና ማመን ይለያያል። አሁን ምንድነው አየሩን ኦዞን እየሳሳ ነው አይደል? እንዲህ የተባለ እኮ ኒኩለሩ ተለቆ በዚህ ሄዶ በቃ እነ ኤለን ማስክ ፕላኔቱ ላይ። እግዚአብሔር እኮ ያለም አይመስልም፣ ደግሞ በጴንጤ አያምርም። ዓለማትን በተመለከተ ትንታኔ ስትሰሩ ክርስትናችሁ እንዳይረሳችሁ። ይረሳል፣ ታውቃላችሁ፣ ይረሳል። ገብተን እንዲህ ነው የሚሆነው እኮ መጨረሻ ላይ ይፈነዳል እየተባለ ነው። ፕላኔቱ ነው ሁሉ ከእርሱ ነው፣ ከእርሱ ነው። ማንም ካለመኖር ነገሮችን ወደ መኖር አላመጣም። ይሄን ማለት ደግሞ ምን ማለት እንደሆነ በኋላ ጳውሎስ ይነግረናል። መዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል ሰማያት ተሰሩ፣ በአፉም እስትንፋስ የከዋክብት ሰራዊት። እርሱ ተናግሯልና ሆኑ፣ እርሱም አዘዘ ጸኑም ይላል። ተመሳሳይ ነገር ሐዋርያት ሥራ ላይ ሐዋርያት ሲጸልዩ ሐዋርያት ሥራ ምዕራፍ 4 ቁጥር 24 ላይ እንዲህም አሉ፣ ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱም የሚኖረውን ሁሉ የፈጠር ይላል። ሰማይና ምድሩን ባህሩን በእነርሱም የሚኖረውን ሁሉ የፈጠረው ማን ነው? እግዚአብሔር ነው የፈጠረው። ራእይ 4:10 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። አንዱ ሰማይ ሲዘምር የማወደስ ምክንያቱ ሲያወድሰው ሰማይ ያለው ዝማሬ ስለ እግዚአብሔር ሲዘምር አንዱ መነሻ ምክንያቱ ሁሉ ካንተ ነው የሚል ሁሉም ፈጥረሃልና እግዚአብሔር አምልኳችንን ወደዚህ ቀይረው። ለምን መሰላችሁ? እግዚአብሔር ነው ሁሉን የፈጠረው የሚለው እውቀት ጴንጤን አይደንቀውም። አሁን በጣም የሚደንቀው ነገር ምንድን ነው? የሆነ ነገር ይሆናል። በጣም የሚደንቀው እውቀት ያላሰባችሁት ነገር ሊመጣ ነው መንገዳችሁ ላይ። በጣም ልብን የሚያሞቅ የሚደንቅ እውቀት ነው። መጽሐፍ ውስጥ ግን በጣም ልብን የሚያሞቅ የሚደንቀው እውቀት ሁሉ ከእርሱ ነው የሚል ነው። ይህን ነው የሚመሰክር ዕብራውያን 11:3 ዓለሞች ዩኒቨርስ በእግዚአብሔር ቃል እንደተዘጋጁ
ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። የዓለም አዘጋጅ፣ የዓለም መሐንዲሱ፣ ቀማሚው፣ አርቃቂው፣ አናጺው፣ ፈጣሪው ማን ነው? አምላካችን ነው። የሚታየው ዓለም ብቻ አይደለም፣ የማይታየውንም ረቂቅ የሆነውንም ምስጢር የሆነውንም ከእውቀታችን ስውር የሚለውንም ዓለም ካለመኖር ወደ መኖር ያመጣው ማን ነው? እግዚአብሔር ነው። ቆላስይስ 1:16 ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዦች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል ነው የሚለው። የማይታየውን ዓለም ስናስብ አንደናበርም። እኛ አማኞች ምን ሊሆን ይችላል ብለን አንደነግጥም። ካለመኖር ወደ መኖር ያመጣውን አካል እናውቃለን። እሱም አምላካችን እግዚአብሔር። መዝሙር 148 ላይ ሃሌሉያ እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት፣ መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት፣ ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት፣ ሰማየ ሰማያት አመስግኑት፣ የሰማያት በላይም ውሆች እርሱ ብሏልና ሆኑም፣ እርሱም አዟልና ተፈጠሩም፣ የእግዚአብሔርን ስም ያመስግኑት። የማይታየውንም ዓለም ካለመኖር ወደ መኖር ያመጣው ማን ነው? እግዚአብሔር። ለዚህ ነው ጳውሎስ ሁሉ ከእርሱ ነውና፣ ሁሉ ከእርሱ ነውና አማካሪ አይሻ፣ ሁሉ ከእርሱ ነውና ለመንገዱ ፍለጋ የለውም። ሁለተኛው ቁጥር 36 በቅንፍ 4 ብላችሁ ሁሉ ደግሞ በእርሱ ነውና የሚል ቃል አለ። በእርሱ ነውና፣ በእርሱ ነው። እዚህ ጋር ስራ ላይ የዋለው የግሪክ ቃል ዲያህ የሚል ነው። the ground by which something is done or not done ነው የሚለው። አንድ ነገር እየተደረገ ያለበትም ያልተደረገ ያለበትም መሰረታዊ ምክንያት ማለት ነው። ስለዚህ በእርሱ የሚለው ቃል ደግሞ ከእርሱ የሚለውን የበለጠ ግልጽ ያደርግልናል። ጳውሎስ ሁሉ ከእርሱ መገኘት ብቻ ሳይሆን ሁሉም እየኖረ ያለው እየተዳደረ ያለው በማን ነው? በእርሱም ነው። ይህ ማለት እግዚአብሔር ፍጥረትን ሁሉ ፈጥሮ ብቻ አልተውም ማለት። ፍጥረትን አሁንም እያኖረው ያለው፣ የሚንቀሳቀሰውን እንዲንቀሳቀስ እያደረገ ያለው፣ የሚበቅለውን እንዲበቅል እያደረገ ያለው፣ የሚርመሰመሰውን እንዲርመሰመስ እያደረገ ያለው፣ በሰማይም በምድርም በውሆችም ውስጥ ያሉትን ፍጥረታትን በሙሉ በየቀኑ እየመገበ እያወጣ እያገባ እያስተዳደረ እየመራ እየጠበቀ ያለው ማን ነው? እግዚአብሔር። ፈጥሮ ብቻ አልሄደም። እንደ ፍጥርጥር ይሁን ዘፍጥረት ላይ እኔ አንዴ ሰማይን እንዲህ ምድርን እንዲህ በምድርም ላይ የሚኖሩትን እንዲህ ብዬ ፈጥሬ ትቻለሁ፣ ከዚህ በኋላ ራሳችሁ አውቶማቲካሊ እንደወደዳችሁ ኑሩ ብሎ እጁን ከፍጥረት አልሰበሰበም። በእርሱም ነው እየኖሩ ያሉት ነው። በጣም የታጨቀ ነገር ነው የሚያወራው። ዕብራውያን ምዕራፍ 1 ቁጥር 2 ላይ ተመሳሳይ ነገር ይነግራቸዋል። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱም የክብሩ መንጸባረቅና የባህርዩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ሁሉም በስልጣኑ ቃል ምን እያደረገ? እየደገፈ ሰማዩን እንዲቆም፣ ተራሮችን እንዲጸኑ፣ ውሆች ባሉበት እንዲቆዩ፣ ፍጥረታት የሚበሉትን እንዲያገኙ፣ እንዲዋለዱ፣ የሚበረው እንዲበር፣ መሬት ላይ የሚሳበው እንዲሳብ፣ እያንዳንዱ ሼክ ሳያደርግ በተፈጠረበት ስርዓት እንዲኖር እንዲንቀሳቀስ እንዲደግፎ የያዘው ቃል የእግዚአብሔር ቃል ነው። ሁሉም በስልጣኑ ቃል እየደገፈ የሚለው ፌርኦ የሚል ቃል ነው ያለው። በጣም የሚገርም ቃል ነው። ተሸክሞ መንቀሳቀስ ማለት ነው። ፌርኦ ማለት በስልጣኑ ቃል ደገፈው ማለት እንዳይወርቅ ያዘው ብቻ አይደለም። ከስር እንዲህ የተሸከመው እሱ ነው። ተሸክሞት ነው እያንቀሳቀሰው ያለው። ስለዚህ ፍጥረተ ዓለሙ በእግዚአብሔር ትከሻ ላይ ነው ያለው። እሱ ነው የደገፈው፣ እሱ ነው የተሸከመው፣ እሱ ነው እየመራው ያለው፣ እሱ ነው እያንቀሳቀሰው ያለው። ስለዚህ ሁሉ ከእርሱ ብቻ መገኘቱ አይደለም የሚደንቀን፣ ከእርሱ የተገኙትም እየኖሩ ያሉት በማን ነው? በእርሱ።
ቆላስይስ 1:17 እርሱ ከሁሉ በፊት ነው ይልና ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። ጌታ ይህንን ያብራልን። በጣም እኮ ነው የሚገርመው። God is everywhere ማለት እኮ ነው። ይሄ እውነት ከበራልን ዛፉም ይሰብካል ማለት ነው። ተራራውም ይናገራል፣ ባህሩም ይናገራል፣ አራዊቱም ስለ እግዚአብሔር የሆነ ጥልቅ ምስጢር ያበራልናል ማለት ነው። ለካ አርሰን ስንዘራ ዘሩ ዝም ብሎ በሆነ ሳይንስ በሚናገረው ነገር ብቻ አይደለም ቅጠልና ፍሬ ይዞ ከመሬት ብቅ የሚለው። የሚያበቅል ኃይል አለ፣ የሚመራ ኃይል አለ ማለት ነው። ክብር ለእግዚአብሔር ይሁን። ሁሉ በአንድ ላይ ተያይዞ የጸናው ይላል። ስለዚህ የፍጥረት መሰረቱ የቆመበት መሰረቱ ፍጥረትን የተሸከመው ትከሻ ቴክኖሎጂ አይደለም። ፍጥረትን የተሸከመው ትከሻ ሳይንስ አይደለም። የፈላስፎች መላምት አይደለም። የአምላካችን እጅ ነው። ሁሉ በእርሱ ነው፣ በእርሱ ነው። ህይወት ያላቸው ነገሮች ሁሉ የሚንቀሳቀሱት በማን ነው? በእርሱ። ከእርሱ መጥተዋል። ይሄን እውቀት አለን። መምጣታቸው ብቻ አይደለም፣ ከመጡም በኋላ እየተዳደሩ ያሉት እየወጡ እየገቡ ያሉት በሌላ ኃይል አይደለም፣ በማንም ስርዓት አይደለም፣ በእርሱ ነው። ኢዮብ 37:6 እንዲህ ይላል። በጣም የሚገርም ቃል ነው። ኢዮብ 37:6 በረዶውን ይላል በምድር ላይ ውደቅ፣ ውሽንፍሩንም ዶፍህን አውርደው ይላል። እርሱ የፈጠራቸው ሰዎች ሁሉ ስራውን ያውቁ ዘንድ እያንዳንዱ ሰው እንዳይሰራ ይገታዋል ይላል። በጣም እኮ ነው የሚገርመው። እርሱ የፈጠራቸው ሰዎች ሁሉ ስራውን ያውቁ ዘንድ እያንዳንዱ ሰው እንዳይሰራ ይገታዋል። እንስሳት ይጠለላሉ፣ በየዋሻቸውም ይቆያሉ። አውሎ ንፋስ ከማደሪያው ብርድም ከብርቱ ነፋስ ይወጣል። የእግዚአብሔር እስትንፋስ በረዶ ያስገኛል። ሰፋፊ ውሆች ግግር በረዶ ይሆናሉ። ደመናትን ርጥበት ይሸከማቸዋል። መብረቁን በውስጣቸው ይበትናል። ያዘዘውን ለመፈጸም እርሱ በሚሰጠው መመሪያ በመላው የምድር ገጽ ላይ ይሽከረከራሉ ይላል። ክብር ለአምላካችን ይሁን። እግዚአብሔር ወደዚህ አምልኮ ያምጣን። ከሁኔታ ጋር ያልተያያዘ አምልኮ፣ የሱካርና በርበሬ ያልሆነ አምልኮ፣ እግዚአብሔር ላይ ብቻ ጀምሮ እግዚአብሔር ላይ ተደንቆ የሚጨርስ አምልኮ ማለት ነው። ሁሉ የሚመራው እሱ ነው። ለጳውሎስ ሁሉ ከእርሱ ነው ማለት ትልቅ ቴዎሎጂ ነው። ሁሉ ደግሞ በእርሱ ነው ማለትም በጣም ጥልቅ የሆነ ስነ መለኮት ነው። ኢዮብ 38:35 ወገብህን ታጠቅ እንደ ወንድ ይላል አዲስ ወንጌል ተርጉሞ። እንደ ወንድ ወገብህን ታጠቅ እኔ ጠይቃለሁ አንተ ደግሞ መልስልኝ ብሎ ከኢዮብ ጋር የተከራከረበት ምዕራፍ ነው። ቁጥር 35 ላይ መብረቆችን መስደድ ትችላለህ? እነርሱስ እነሆ እዚህ አለን ይሉሃል? ለልብ ጥበብን ለአእምሮም ማስተዋልን የሰጠ ማን ነው? ደመናትን ለመቁጠር ጥበብ ያለው ማን ነው? የሰማያትንስ የውሃ ገንቦ ዘንበል ማድረግ ማን ይችላል? ለአንበሳይቱ አድነህ ግዳይ ታመጣለህን? የተራቡ የአንበሳ ግልገሎችንስ ታጠግባለህን? ልጆቿ ወደ እግዚአብሔር ሲጮሁ ምግብ አጥተው ሲንከራተቱ ለቁራ መብልን የሚሰጥ ማን ነው? ባንተ እውቀት፣ ባንተ ጥበብ፣ ባንተ ማስተዋል፣ ባንተ መረዳት ነው እንዴ የዱር አራዊቱ እየወጣ የሚገባው? ማን ነው ምግባቸው የሚተምንላቸው ነው? ማን ነው የሜዳ ፍየል የምትወልድበትን ቀን ታውቃለህ ይላል። 1 2 ብዬ ቀኑን አውቀዋለሁ። ምጥ ሲይዛቸው ወርዶ የሚያዋልዳቸው ማን ነው? የሚበሉትን ሲፈልጉ ሁሉ ወደሱ ያንጋጥጣሉ፣ እሱም ያበላቸዋል። እስትንፋሱን ሲሰበስብ ሁሉ ይሞታሉ፣ ከአፈር ይገባሉ። ማን ይሄን የሚያደርግ? ኢዮብ እግዚአብሔር ስለ ራሱ ሲያወራ ደስ እንዲለን ምን እናርግ? ምክንያቱም እግዚአብሔር ስለኛ ሲያወራ በጣም ደስ ይለናል አይደለም? ደስ ይለናል ስለኛ እኮ ሲወራ። እግዚአብሔር ግን ስለ ራሱ ሲያወራ ደስ እንዲለን ምን ያስፈልገናል? የሚያስፈልገን ነገር ያ ጥልቅ የሆነውን ጥበብ ማየት ነው። አይመረመርም የተባለውን ፍለጋ የለውም የተባለ እግዚአብሔር ይገለጥልን። አሜን። እውነት ይገለጥልን።
በጣም ይገለጥልን። ፍጥረትን ስናይ እንደ ፍጥረታዊ ሰው እንዳናያቸው እንደ እግዚአብሔር ሰዎች እናያቸው። እሱ እኮ ነው የሚያበላቸው፣ እሱ እኮ ነው የሚመግባቸው፣ እሱ እኮ ነው ብርድ ቦታ ላይ ቅዝቃዜ በረዶ ያለበት ቦታ ላይ ቆዳቸውን ወፍራም ያደርገዋል፣ ሞቃት የሆነ ቦታ ላይ ስስ ያደርገዋል። ሁሉንም በየወገኑ ለመሰላችሁ ይሄ ትምህርት የሚያስፈልገው የሚዋጋ የስተት ትምህርት አለ። እዚህ ጋር ኢቮሉሽንን ጠጥተን ያደግነው በሴኩላሪዝም ያደግነው ያደግንበት የትምህርት መርሃ ግብር እሱን እየሰበከን ነው የነገረን። ፊልሙ የሚነግረን እሱን ነው። ኖ የፍጥረት ፈጣሪ አንድ ብቻ ነው፣ አምላካችን እግዚአብሔር ነው። ክብር ለስሙ ይሁን። ማን ነው ለቁራ መብልን የሚሰጥ? ከዚህ ምን እንውሰድ ነው እኛ በእርሱ ከሚለው የተገኘ ነው። ከእርሱ ከሆነ የሚያኖረንም እርሱ ነው። ይሄ እውነት ይግባን። ጌታችን ምን አለ? ማቴዎስ 6:26 ላይ ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁ ይመግባቸዋል፣ እናንተ ከነርሱ እጅግ አትበልጡም? ምን ይላል? ሁሉ በእርሱ ከሆነ የሚዘወረው፣ ሁሉ በእርሱ ከሆነ የሚመራው፣ ኮምፖዘሩ እሱ ከሆነ፣ የህይወትን ቅኝት የሚቃኘው እሱ ከሆነ ለምንድነው የምንጨነቀው ነው? ለምንድነው የምንናወጠው ነው? ለምንድነው የምንፈራው? ሁሉ ከእርሱ ከሆነ ለምንድነው የምንጓጓው? ለምንድነው የምንርበተበተው? እግዚአብሔር ወደዚህ እምነት ያሻግረን። ሐዋርያት ሥራ 17:28 ላይ ይሄ ሚስጥር ጳውሎስ ይናገራል። ሐዋርያት ሥራ 17:28 የምንኖረውና የምንንቀሳቀሰው ያለነውም በእርሱ ነውና ይላል። የምንኖረውና የምንንቀሳቀሰው አሁን እንኳ ያለነውም በማን ነውና? በእርሱ ነውና፣ በእርሱ ነውና። አንደኛ ቆሮንቶስ 8:6 ላይ ለእኛስ ይላል ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ሃሌሉያ። አይ ሁሉ ከእርሱ ነው የሚለው እንደው ለእግዚአብሔርን ለማድነቅ ብቻ የምንጠቀመው ቃል እንዳይሆን እዚያ ውስጥ እኛ መግባት አለብን። ሁሉ ከእርሱ ነው ማለት እንድምታው ለኔ ምንድነው? ሁሉ በእርሱ ነው ማለት የዚህ ኢምፕሊኬሽን በእኔ ዕለት ዕለት ህይወት ውስጥ ምንድነው? በእቅዶቼ ውስጥ፣ በስራዬ ውስጥ፣ በጥሬ ውስጥ፣ በራእዬ ውስጥ፣ በሸክሞቼ ውስጥ፣ በማልፍባቸው ስኬቶችም መከራዎችም ውስጥ ሁሉ እኮ በእርሱ ነው የሚለው ለኔ ምንድነው ሊሰጠኝ የሚገባው ዕውቀት የሚለው መያዝ አለብን። ለዚህ ነው እንደ እግዚአብሔር እንደ ሐሳቡ ለተጠሩት አይደለም የሚለው ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ነገር ሁሉ ተያይዞ ሲነርጂ ፈጥሮ ሱኔርጌኦ አንድነትን ፈጥሮ ለበጎ ይሰራል። ለአንድ ለሶስተኛ ዕቅድ ይሰራል። ያንን ሶስተኛ አማራጭ ደግሞ ማን ያውቀዋል? እግዚአብሔር ያውቀዋል። የተዘጋውም የተከፈተውንም ሁለቱን አንድ ላይ እንደዚህ እንደ ጅራፍ ገምዷቸው ለበጎ ማዋል የሚችለው ማን ነው? ለምን? ሁሉ ከእርሱ ነው። ለምን? ሁሉ የሚዘወረው በማን ነውና? በእርሱ ነው። ይሄ በእግዚአብሔር ላይ ተደላድለን ከቆምንበት መሬት በላይ በእግዚአብሔር ላይ ተደላድለን እንድንመላለስ የሚያስችል ቃል ነው ጳውሎስ የሚነግረን። ሁሉ በእርሱ ነው። ሁሉ በእርሱ ነው። ታዲያ ምን ያሰጋኛል? ታዲያ ምን ያስደነግጠኛል? ታዲያ እኔ ለካ እንግዳ የሆነ ነገር የለም፣ ሰርፕራይዝ የሚያደርገን ነገር የለም። ለምን? ያውቀዋል። ገብቷችኋል? ሰርፕራይዝ የሚያደርግ ነገር እኛን ሰርፕራይዝ የሚያደርገን ነገር አንድ ነው፣ ኢየሱስ ይመጣል እንጂ እንደ ፍጥረታዊ ሰው እንደ ምድራዊ ሰው የትም ፈልቆ በፈሰሰ ሐሳብ ወለድ ነገር እየተናወዝን የምንኖር ዳይሬክሽን ለሶች አይደለም። ሰማይና ምድሩ የሱ ነው። ሁሉ ከእርሱ በራሱ የመጣ የለም፣ ብቅ ያለ የለም፣ ዝም ብሎ ኤግዚስት ያደረገ ነገር የለም። ምንጩ አንድ ነው፣ እሱ ነው። ደግሞ ሁሉ ከተፈጠረ በኋላ እየተዳደረ ያለው ከራሱ በሆነ ጉልበት አይደለም፣ ከራሱ በሆነ ብቃት አይደለም።
በእርሱ ነው። በእርሱ ቁጥር 36 በቅንፍ 5 ብላችሁ የመጨረሻው ሁሉ ለእርሱ ነውና ይላል። ለእርሱ ነው። አይስ የሚል የግሪክ ቃል ነው ያለው። አንቱ ወይም ቱዋርድስ ማለት ግብን፣ መዳረሻን፣ ፍጻሜን፣ ውጤትን የሚያሳይ ቃል። ሁሉ ደግሞ ለእርሱ ነው። የፍጥረት የመፈጠር ግቡ፣ የፍጥረት በእግዚአብሔር መጎበታዊ ስራ የመደገፍ ግቡ፣ እግዚአብሔር የፈጠረውንም ነገር የማስተዳደሩ ግብ፣ የፈጠረውንም ነገር የፈጠረበት ግቡ ውጤቱ አንድ ነው፣ ለእርሱ ነው። ይሄ ደግሞ የበለጠ እርግጠኛ የበለጠ ሴኪውርድ ያደርገናል። ለእርሱ ከሆነ የፈጠረው ለእርሱም ከሆነ የሚያስተዳድረው ይሄማ በጣም ሴኪውርድ ያደርገናል። እግዚአብሔር የተበላሸን ነገር ለራሱ ስለማይሰራ ክብር ለስሙ ይሁን። አያችሁ መዝሙር 19 ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ከእርሱና በእርሱ የሆነ ነገር ሁሉ ግቡ ለእርሱ ነው። የሚናገረው ስለ እርሱ ነው። የሚዘምረው ስለ እርሱ ነው። ሄዶ ፍጽምናን የሚያገኘው ለእግዚአብሔር ክብር ነው ማለት ነው። እግዚአብሔር የሁሉ ምንጭ ከሆነ ሁሉም ነገር ደግሞ የሆነው የተደገፈው በእርሱ ከሆነ ማንም መጥቶ ክብሩን መውሰድ አይችልም ማለት ነው። እግዚአብሔር የሚሰራው ለራሱ ነው፣ የሚፈጥረው ለክብሩ ነው ማለት ነው። ክብር ለስሙ ይሁን። የሚገርም ነው። ኢሳይያስ 48 ቁጥር 10 ላይ ይሄን ይናገራል። እነሆ ይላል ኢሳይያስ ምዕራፍ 48 ቁጥር 10 እነሆ እንደ ብር ባይሆንም አንጥሬሃለሁ ብሎ ለእስራኤሎች የሚናገር በመከራቶን ፈትኜሃለሁ ስለራሴ ስል ሁለት ጊዜ ነው ስለራሴ ስል አደርጋለሁ። ራሴን ለውርደት እንዴት አሳልፌ እሰጣለሁ? ክብሬን ለማንም አልሰጥም። ያዕቆብ የጠራው እስራኤል ሆይ ስማኝ፣ እኔው ነኝ፣ ፊተኛው እኔ ነኝ፣ ኋለኛውም እኔ ነኝ። የሰራሁትን ሁሉ የሰራሁት ለራሴ ክብር ነው። ፍጥረትን ለራሱ ከሰራው እኔ ላይ የሚቀልድ ይመስልሃል እንዴ? እኔ ሲያሞቁኝ ሲያነቃቁኝ ማይገባኝ ለዛ ነው እንዴ። እስክትነቃቁማ አትደንስሱ። አነቃቂ እስኪያስፈልገው በረዶ አትስ ኖ ያመንኩትን አውቃለሁ ከየት እንዳመጣኝ። ለዚህ እኮ ዳዊት ሲዘምር የህይወቴ ቀናት ይላል አይደል? አንዳቸው እኮ ሳይኖር በመጽሐፍ በቃ አሁን ሄደ ምን ብለህ ታነቃቋለህ? ዳዊት ምን አድርገህ ወዴት ታወጣዋለህ? የተጻፈ እኮ ነው። አምላኬ እኮ ለዚህ ነፍሴ በእጅ መዳፍ ተሰውራለች። በቃ ምንም አያሰር አምላኬ ተስፋዬ ረድኤቴ ይላል። ለዚህ እኮ ነው ሲለያቸው ይሽሩን ሆይ ይሽሩ እስራኤል ሆይ አምላክ በደመናት ላይ ይሄዳል። ጣዖት አይደለም ሰፈሩ፣ እናንተ ሰፈር አይደለም እግዚአብሔር እያለ የከፍተኛነት ሰይፍ እኮ እሱ ነው። ጠላቶችን ሂድና መታቸው። የዘላለም መኖሪያ የከነዓን ማር አይደለም፣ የከነዓን ወተት አይደለም፣ እግዚአብሔር ነው የዘላለም ማር። አምላክህን ወቅ። በእነዚህ ሁሉ ዓመታት አስራበህ አስጨነቀ። ለምን? እንጀራ መጨረሻ እንዳልሆነ ሰው ከእግዚአብሔር አፍ በሚወጣ ነገር ሁሉ እንጂ በልተነው በምናወጣው ነገር እንደማይኖር ያስተምርህ ዘንድ ያስረዳ ዘንድ አስጨነቀ፣ አስተማረ። እግዚአብሔር ነው። አምላክ ማን እንደሆነ ወቅ ነው ያላቸው ሲለያቸው። እወቅ፣ የሚያዋጣህ ማን እንደሆነ ወቅ። እኔ ከዚህ ህዝብ ጋር አልሄድም፣ አንተ ካልወጣ አታውጣ። ከገጸ ምድሩ ህዝብ እኛን ምን ይለየናል? በከነዓን ከነዓናዊ አለ፣ ኢያቡሳዊ አለ፣ ኬጢያዊ አለ፣ 9 የአሕዛብ ነገስታት አሉ። ግጦሽ ሳር ያወጣሉ፣ ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይዋለዳሉ፣ ማር ይቆርጣሉ፣ ወተት ይጠጣሉ፣ ይሞታሉ፣ ይቀበራሉ። ይሄ ነው የኛ ሩቲን። ካልወጣ አታወጣ። ለምን? እኛ ህይወት የሚገባን በአንተ ነው። የከፍተኛነታችን ሰይፍ ለክብሩ ነው የሚሰራው። እኔ ስለ ራሴ ስል አደርጋለሁ። ራሴን ለውርደት እንዴት አሳልፌ እሰጣለሁ? ክብሬን ለማንም አልሰጥም። ቀጣዩ ጥያቄ ሁሉ ከእርሱ ሁሉ በእርሱ ደግሞ ሁሉ ለማን? ለእርሱ ነውና ምን ይደረግ?
ወይ በእኛ ሰፈር ቋንቋ እሺ ምን ይጠበስ ይሄን አወቅን። ከዚህም በላይ ጊዜ ወስደን ዝርዝር ብንገባ ብዙ ነገር መማማር እንችላለን። የሁሉ ነገር ምንጭ እግዚአብሔር መሆኑ፣ የሁሉ ነገር ደግሞ ደጋፊ ጸንቶ እንዲቆም ያደረገው ተሸካሚው አንቀሳቃሹ እግዚአብሔር መሆኑ፣ የሁሉ ነገር ደግሞ ግቡ ለእግዚአብሔር ክብር መሆኑ ምንድነው ለኛ ሊሰጠን የሚችለው? ወይም የዚህ እንድምታው ምንድነው? መልሱ ግልጽ ነው ለጳውሎስ። ለእርሱ ለዘለዓለም ክብር ይሁን። አሜን ከሆነ ወደ አምልኮ እንሂድ። ሁሉ ከእርሱ ከሆነ ከተማመንን፣ ሁሉም ደግሞ በእርሱ ከሆነ ከተማመንን፣ ሁሉም ደግሞ ለእርሱ ከሆነ ከተማመንን ለእርሱ ለዘላለም ክብር እንስጥ። አሜን ይላል። ወደ አምልኮተ እግዚአብሔር የሚያደርስ ነገር እግዚአብሔር ማለት ነው። ወደ አምልኮተ እግዚአብሔር፣ ወደ ውዳሴ፣ ወደ ምስጋና፣ በእግዚአብሔር ወደ መደነቅ፣ በእግዚአብሔር ወደ መገረም የሚያደርስ የእግዚአብሔር ትምህርት ጤናማ ነው። ካላደረሳችሁ ግን የሰው ዕውቀት ገብቶበታል፣ ተውሳክ አለበት። አያችሁ? ስለዚህ ማንጠሪያ መፈተሻችን አሜን ያስብለኛል ወይ? እግዚአብሔርን አይቼው እንድቀር ያደርገኛል ወይ? ለዚህ ነው እኮ በቃ ሰማው ይሁን። እኔ እኮ መስማትን ሰምቼ ነበር፣ አሁን ግን አይኔ አየች። በቃ ጥያቄውን ረሳ፣ ማጉረምረሙን ረሳ። እላዩ ላይ ትቢያ ይነሰንስ ነበር። ሰውነቱ የተላ ሰው ነው። እልፍ ጥያቄዎች አሉ። ሂዱ እናንተ መድኃኒት የሌላችሁ ሐኪሞች ይላቸዋል እነ ሶፋርን እነ ይልፋዝን። አትምከሩኝ፣ ክርክሬ ከእርሱ ጋር ነው። ከዛፍ ላይ ወደቀ ቅርንጫፍ ምን ያደርግልሃል? ጻድቅ ሆነህ ለምን ጻድቁን ታስጨንቃለህ? በእርግጥ በሰማይ ካለ ወርደ እንነጋገር ብሎ በዚህ ደረጃ ተስፋ የቆረጠ ሰው ነው። እግዚአብሔርን ስደብና ሞት ብሎ መክረዋለች ሚስቱ። አጣብቂኝ ውስጥ ነው። ሰው ሁሉ ንቆታል፣ ሰው ሁሉ ገፍቶታል። ሰይጣን ያስቀርለት ነገር የለም። እልፍ ጥያቄዎች አሉት። መከራ ውስጥ ነው ያለው፣ ስቃይ ውስጥ ነው ያለው። እግዚአብሔር ግን ባውሎ ንፋስ ሆኖ ስለ እርሱ ሲናገር ሰማና እኔ ለካ ባለማወቅ ነው የተናገርኩት። እንዲሁ ነው ባለማወቅ የተናገርኩት፣ ምክርህን ያጨለምኩት። አሁን አይን ያየቻል፣ አሁን አላጉረመርም። ለካ ትልቅ ነህ። ያችሁ የእግዚአብሔር ትልቅነት ይታይ። እውነት ኢንካውንተር ማድረግ ይሆንልን፣ ባየሁትም ጊዜ ማለት ይሆንልን። እግዚአብሔርን ማየት የጸሎት ርዕስ አልነበረም ብሎ ኪዳን ውስጥ አይፈለግም። እግዚአብሔርን ማየት ለምን? አይቶት ማን በህይወት ይቆማል? ለካ ትንሽ አይደለም እግዚአብሔር። ለካ እዚህ ጭንቅላታችን ውስጥ ነጭ ጋቢ የለበሰው ሰውዬ አይደለም እግዚአብሔር። ይሄ ስንጸልይ ብቅ እያለ በእኛ ቁመት ልክ አይደለም። አምላካችን ምጡቅ ነው፣ በጣም ጥልቅ ነው። ክብር ለታላቅ ስሙ ይሁን። ምን ይሁን? ሁሉ ከእርሱ ስለሆነ፣ ሁሉ በእርሱ ለእርሱ ስለሆነ ምን ይሁን? ለእርሱ ለዘላለም ክብር ይሁን። ሁሉ ነገር ከእግዚአብሔር ከሆነ፣ ሁሉም ነገር እየተደገፈ ያለው በእግዚአብሔር ከሆነ፣ ሁሉም ነገር ደግሞ ክብርን የሚሰጠው ለእግዚአብሔር ከሆነ እኛም ለእግዚአብሔር ክብር ይሁን ማለት አለብን ማለት ነው። ለእግዚአብሔር ክብር እንድንሰጥ የሚያደርገን መሰረታዊ ምክንያት እየነገረን ያለው ጳውሎስ። ይህንን ክብር ለማጥናት እንሞክር። በሮቡ ጥናት ጥቂት ነካክተነዋል። ለእግዚአብሔር የምንሰጠው ክብር አለ፣ የማንሰጠው ክብር አለ። ከኛ ማይፈልገው ክብር አለ። ባይዘው ከኛ ማይፈልገው ክብር አለ። ከኛ ደግሞ የሚፈልገውንም ክብር የሚፈልግበት ምክንያቶች አሉት። ክብር የጎደለው አምላክ የለም። እነዚህን ሁለቱም ዶክሳ የሚል የግሪክ ቃል ነው እዚህ ጋር ያለው። most glorious condition, most exalted state ማለት ነው። እጅግ በጣም የተከበረ፣ እጅግ በጣም የላቀ ሁኔታ ማለት ነው። አምላካችን ይሄንን ክብር እንስጠው ነው ያለው ጳውሎስ። ይሄን ክብር እንስጠው። የእግዚአብሔርን ክብር ሁለት ቦታ ከፍለን ማየት እንችላለን። አንደኛው ኢንትሪንሲክ የሆነ ግሎሪ አለ፣ ጋድስ ኢንትሪንሲክ ግሎሪ የሚባል ይሄ የውስጥ የሆነ እግዚአብሔር በመሆኑ የተቀዳጀው ማንም የማይሰጠው ማንም የማይወስድበት ኢንትሪንሲክ የሆነ ግሎሪ አለ። አስክራይብድ የሆነ ደግሞ ግሎሪ አለ፣ የሚገለጽ ለእግዚአብሔር ደግሞ የምንሰጠው ክብር። ሁለቱን ለይቶ ማጥናት አስፈላጊ ነው ስለ እግዚአብሔር ክብር ስናጠና ማለት ነው። ኢንትሪንሲክ ማለት እግዚአብሔር በውስጡ ያለው እግዚአብሔር በመሆኑ የተቀዳጀው ክብር ስንል በውጪ ባሉ በፍጥረታት ላይ ያልተመሰረተ ማለት ነው። ፍጥረት ሊሰጠውም ሊከለክለውም የማይችል ይሄ ክብር የእግዚአብሔር ፍጹም መለኮታዊ ተፈጥሮን የሚያሳይ ክብር ነው። ጋድስ ኢንትሪንሲክ ግሎሪ የምንለው ማለት ነው።
ለእግዚአብሔር ኢኔት የሆነ ተፈጥሯዊ የሆነ የራሱ የሆነ ክብር ስለሆነ ዘላለማዊ ነው፣ አይቀያየርም፣ አይጨምርም፣ አይቀንስም፣ ሁሉ ጊዜ ከእርሱ ጋር የሚኖር ክብር ማለታቸው። ለምሳሌ መዝሙር 96:6 ላይ ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። የእግዚአብሔር ኢኔት የሆነ ኢንትሪንሲክ የሆነው ግሎሪ ለምሳሌ አምላክነቱን ማንም አይሰጠው። ኃይሉን፣ ቅድስናውን፣ ንጽህናውን፣ ፍቅሩን፣ ጸጋውን፣ ምህረቱን፣ ሁሉን ቻይነቱን፣ አዶናይነቱን፣ ኤልሻዳይነቱን ማንም አይሰጠው። ማንም ከራሱ አምላክነት ለእግዚአብሔር አምላክነት አያዋጣም። ማንም ከራሱ ጸጋ ለእግዚአብሔር ጸጋ አይሰጥም። ማንም ከራሱ ምህረት ለእግዚአብሔር ምህረት ጎሎታል ብሎ አይሰጠው። እነዚህ የእግዚአብሔር ዘላለማዊ ሆኑ የማይለዋወጡ የማይቀያየሩ እግዚአብሔር በመሆኑ የተቀዳጃቸው ኢኔት ኢንትሪንሲክ ግሎሪ ኦፍ ጋድ የምንላቸው ነው። ሁለተኛው ይሄ አስክራይብድ የሆነው ደግሞ የሚያመለክተው ፍጥረት ዓለሙ ለእግዚአብሔር የሚሰጠው ክብር ነው። ፍጥረት ዓለሙ ለእግዚአብሔር የሚሰጠው ክብር ነው። ፍጥረት የሰው ልጆች ለእግዚአብሔር የሚገልጹት የሚሰጡት ዲክሌር የሚያደርጉት የሚያውጁለት ክብር ማለታችን። በአጭር ቃል ይሄ የሚገለጽ ክብር ፍጥረቱ ለእግዚአብሔር የሚሰጠው ክብር ስንል ኦሬዲ የእግዚአብሔርን ኢንትሪንሲክ ግሎሪ አይተን እውቅና መስጠት ማለት ነው። እግዚአብሔር አምላክ ነው፣ ስለዚህ እኛ አምላክ ነህ እንላለን ማለት ነው። ክብር እየጨመረን አይደለም፣ ኦሬዲ ያለውን እውቅና መስጠት፣ ላለው ውዳሴ መስጠት ነው። እግዚአብሔር ቸር ነው፣ ስለዚህ ቸር ነህና እንላለን። እግዚአብሔር ይምራል፣ ስለዚህ መሐሪ ነህና እንላለን። እግዚአብሔር ፈጥሯል፣ ስለዚህ ፈጣሪ ነህና እንላለን። ሁሉን ያዘጋጃል፣ ሁሉን ታዘጋጃለና እያልን እንሰጣለን፣ እውቅና እንሰጣለን። ለእግዚአብሔር ትልቅነት ምላሽን በአምልኮ በውዳሴ በመታዘዝ ስንሰጥ ማለት ነው። ይሄ አስክራይብድ ግሎሪ የምንለው ያለ ከኛ ወደ እግዚአብሔር የሚሄድ የትኛውም ክብር፣ የትኛውም እውቅና፣ የትኛውም ውዳሴ፣ የትኛውም አምልኮ፣ የትኛውም መታዘዝ አስክራይብድ ግሎሪ ኦፍ ጋድ ነው። ራእይ 4:10 ላይ 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ኦሬዲ እግዚአብሔር በመሆኑ የተቀዳጃቸውን እነኚህን ዩኒክ የሆኑ የእግዚአብሔርን ኳሊቲዎች እያዩ ያወድሳሉ፣ ያመሰግናሉ፣ እውቅና ይሰጣሉ። ስለዚህ ለእግዚአብሔር ክብርን ለማምጣት ላሉት ነገሮች እውቅናን ለመስጠት ላሉት ነገሮች ውዳሴና አምልኮ መታዘዝን ለመስጠት እግዚአብሔርን እንደ እግዚአብሔርነቱ ማወቅን ይጠይቃል ማለት ነው። ስለዚህ ያላወቅነውን እግዚአብሔርን እንደምናውቅ ሆነን ማወደስ አልተፈቀደልንም። ስለዚህ አንተ ክብር የሞላህ ነህ ስንል አውቀን መሆን አለበት። አንተ ዘላለማዊ ነህ ስንል ገብቶን መሆን አለበት። የዝማሬውን ሌሪክስ ከቅኝት ከሙዚቃ ጋር ጆሮአችን አይምሮአችን ስለሸመደደው ሳይሆን በእውነትም ዘላለም ስለሆነ በእውነትም ምትክ ስለሌለ ልክ ስለሌለ ማንም ስለማይመስልህ ይሄን እያወቅን እናመልካለን። ልክ እንደነዚህ ሽማግሌዎች አክሊላቸውን ደፍተው ሁሉን ፈጥረሃልና ሲሉ ያውቃሉ። ሁሉ በአንተ ተፈጥረዋልና ሲሉ ሆነዋልና ሲሉ ያውቃሉ። እዚያ ብርሃን ውስጥ ሆነው ነው ያመለኩት። እግዚአብሔር እኛንም ወደዚያ ብርሃን ፈቅ ያርገን። አሜን። አንዳንድ ዝማሬ እያልኳቸው ነበር ለእህቶቼ ባለፈው ለወንድሞቼ፣ እንደው ሌሪክስ አስተምሩን ጻፉ፣ ሌሪክስ እናንብብና እንዘምን እያለ እየዘመረ ነው ብዙ ሰው። የተወሰኑ ሌሪክሱን ያቃለዝም ሌላውን ብለን ወተን ዘመርን። አትሊስት በፊደላቶች ውስጥ እየተባለ ያለውን ማወቅ አለ። እያወቁ መዘመር ግልጽ ነው አይደል? እያወቁ እንዳንተ ያለ ማንም የለም ስንል በቃ አለመኖሩን አውቀን መሆን ከዚህ እውነት ጋራ ኢንካውንተሪንግ ፈጥረን መሆን አለበት። ያኔ ሰማይ ይሄዳል አምልኳችን። አምልኮ ባይዘው ይፈውሳል እኮ አይደለም? እግዚአብሔር መመለክ እኮ ፈልጎ አይደለም አምልኩኝ ያለው፣ ለኛ ጥቅም ነው አምልኩኝ ያለው። ለምን እኔን ስታመልኩኝ ትፈወሳላችሁ፣ ታነጻላችሁ፣ ኃይል ትሞላላችሁ፣ ሌላ ነገር ውስጥ ትገባላችሁ። እየተመለከ አምላኪውን የሚያንጽ እግዚአብሔር ብቻ ነው። ሌሎች እየተመለኩ አምላኪውን ይጨቁኑታል እንጂ አያንጹትም።
በዝማሬ ደግሞ ነፍስ ሐሴት ታደርጋለች። በውዳሴ በአምልኮ ነፍስ አርነት ትወጣለች። አምላኳን ስታይ የፈጠራትን ስታይ። ለዚህ እኮ ነው ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ትለኛለች ይላል። ምሽት በመኝታዬ ላይ ትራሴም በእንባ አርሳለሁ ይላል። ምን ሚስጥር ቢገባው፣ ምን አይነት ነገር ቢታየው ነው፣ ምን ቢገባቸው። አያችሁ፣ ወደዛ እውነት ወደዛ ዕውቀት እንድንጠጋ ጌታ ይርዳል። ለእርሱ ክብር ለዘላለም ይሁን አሜን ይላል ጳውሎስ። እዚህ ጋር ጳውሎስ ለእርሱ ለዘላለም ክብር ይሁን የሚለው ይሄንን ascribed glory እያሰበ እግዚአብሔር ኦሬዲ ያሉትን ነገር እንስጠው እያለ አይደለም፣ ላለው ነገር ዕውቅና እንስጠው እያለ። ምንድነው ያለው ነገር? ሁሉ ከእርሱ ነው። ምንድነው ያለው ነገር? ለመንገዱ ፍለጋ የለውም። ምንድነው ያለው ነገር? ማን ያማክረዋል? የጌታን ልብ ያወቀ ማን ነው? ዕውቀቱ ጥበቡ እኮ ጥልቅ ነው፣ አይመረመርም። ምንድነው ያለው ነገር? ሁሉንም እኮ ደግፎ በተከሻው በቃሉ ያጸናው እሱ ነው። ምንድነው ያለው ነገር? ሁሉ ነገር እኮ ለእርሱ ነው። ታዲያኛ ምን እናድርግ? እነዚህን ነገሮች አጥንተን እነዚህን ነገሮች በሚገባ አስተውለን ክብር ለዘላለም ላንተ ይሁን አሜን እንበል። ከእግዚአብሔር ጀምረን እግዚአብሔር ጋር እንጨርስ እያለን ያለው ለዘላለም ይሁን። አንድ ቀን ብቻ አይደለም፣ ሲሞቀን ብቻ አይደለም፣ ሲበርደን ብቻ አይደለም፣ ለዘላለም ሁሉ ጊዜ ሲሳካም ሳይሳካም፣ ሲሞላም ሲጎድልም፣ ሙዳችን ከፍ ሲል ሙዳችን ዝቅ ሲል፣ የምናየው ኢንቫይሮመንት ሲመችም ሳይመችም፣ ሰማይ ሲጠራም ሲቆለፍም፣ እግዚአብሔር ሲመጣም ሲኦል አፉን ሲከፍትም፣ በምንም አይነት ሁኔታ ውስጥ ክብር አይጎልበትም። አሜን። ለዘላለም የሚለው ቃል ይሄን ነው የሚያዝ ለዘላለም። ለዚህ ነው ዕንባቆም በቃ የዕንባቆም ሸክም በጣም ነው የሚቆጣው። ዕንባቆም ሕግህ ላልቷል ይላል። የቤተ መቅደሱ ሕግ አይሰራም። እግዚአብሔር ሆይ የባቢሎን ግፈኞች ሕዝቡን እያሰቃዩት ነው፣ እንዳሸዋ ክምር ነው ባሮቻቸው። ብዙ ነገር በጥበብ በቅኔ ይናገርና ምንም እንኳ በለስ ባታፈራ ይላል፣ እርሾችን መብልን ባይሰጡ፣ የወይራ ስራ ቢጎድል፣ ላሞች በበረት ባይገኙ፣ ከብት ባይኖር፣ እኔ ግን በመድኃኒቴ አምላክ በእግዚአብሔር ሐሴት አደርጋ። እግዚአብሔር ይብራልን። በረት ውስጥ ምንም ሳይኖርም ይመለካል። የወይራም ስራ ጎል፣ መሰረታዊ ነገሮች ሁሉ ጎል። በእርግጥ ቅኔያዊ መልእክት አለው እርሱ። ግን ሊትራሊ እንኳን ብንረዳ ለአንድ ሰው በህይወት ለመኖር የሚያስፈልጉ መሰረታዊ ፍላጎቶች ሁሉ ባዶ ሆነው፣ እኔ ግን ለመድኃኒቴ አምላክ እግዚአብሔር ወደዚህ ያምጣል። አሜን። ከሁኔታ ጋር ያልተያያዘ አምልኮ ሁሉ በአንተ ተፈጥሯልና የሚል አምልኮ ማለት ያንን አድርገልኛል፣ ባለውለታዬ ነህ፣ በሰው መሃል ለኔ ቆመህልኛል፣ ፊቴም ሞገስ ሰጥተኸዋል፣ ጎተራዬም ሞልተኸዋል፣ በቃ ጭንቀት የለም፣ አበዳሪ አድርገኛል፣ ተበዳሪ አይደለሁም፣ ለሰው ከፋይ ሆኛለሁ። በቃ ኑሮ ኢትዮጵያዊነት የተጫወተበት ዝማሬ ከላያችን ላይ ያባረው ጌታ የመጽሐፉ ዝማሬ ማን ይመስልሃል? በማን ትመስሉኛላችሁ እኮ ያልክ አንተ ነህ። አንጠረኛ በመዶሻ ጠርቦ ያልሰራ በደንበናት ላይ የምትሄድ እንዲህ እያልን ታርደሃል፣ ሞተሃል፣ አስታርቀህናል እያልን ክብር ለስሙ ይሁን ለዘለዓለም ክብር ለእርሱ ይሁን። መጨረሻው አሜን ነው የሚለው። አሁን እንዳላችሁት አሜን ይላል። በሌላ ቋንቋ ከሮሜ ምዕራፍ 1 እስከ ሮሜ ምዕራፍ 11 ሲሰራ ላየ ነው። እንዴት እንዳዳነን ለተማማር ነው። በመስቀሉ ላይ ያደረገውን ያንን ተአምር ላጠና ነው። ከኃጢአት እንዴት እንደታደገ ላጠና ነው። በክርስቶስ እንዴት እንደታረቀ ላጠና ነው። ድነታችንን እንዴት አድርጎ እንደ አናጺ እንደሰራ ላየ ነው። ለእርሱ ክብር ይሁን። አሜን አሜን ይሁን። አዎ እሺ እስማማለሁ፣ ኮንፈርም አደርጋለሁ፣ ትክክል ነው፣ በሁለንተና እተባበራለሁ፣ ከዚህ የሚበልጥ እውነት የለም፣ እጄን ሰጣለሁ፣ እገዛለሁ፣ አከብረዋለሁ፣ ማዕከል አደርገዋለሁ ማለት ነው። አሜን ማለት ከጉንጭ ያልፋል፣ ከምላስ ያልፋል፣ ከከንፈር ያልፋል። ከዚህ በላይ እውነት የለም። ተማርክ ያለው ተንበርክክ ያለው ሁለንተናዬን ገዝቶታል። ጥርጣሬዎችን ሁሉ አውጥቶ ጥሏቸዋል። ሌላ እውነት አልጠብቅም። አንድ እውነት ይሄ ብቻ ነው፣ እግዚአብሔር ብቻ ነው። ስለዚህ አሜን እላለሁ፣ እስማማለሁ ማለት ነው።
ድነት ከእርሱ ነው። አሜን። እነዚህም ብትጽፏቸው ድነት ከእርሱ ነው። ድነታችን የተገኘው የሮሜ ምዕራፍ ከ1 እስከ 11 አውዱ ይሄ ስለሆነ ድነታችን የተገኘው ከእርሱ ነው። መዝሙር 3:8 ማዳን የማን ነው? የእግዚአብሔር ነው። ሰማዩን ብንተው፣ ፍጥረቱን ብንተው፣ ምድሩን ብንተው፣ ቅድም በቅዱሳት መጽሐፍት ለማየት የሞከርነውን ሁሉ እንኳን ብንተው በእነኚህ 11 ምዕራፎች ውስጥ የተገለጠውን የእግዚአብሔርን ማዳን እንኳን ካጠናን ድነታችንም ከእርሱ ነው። ማዳን የእግዚአብሔር ነው። ዕብራውያን 2:10 ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት ስሙ የድነታቸውን መስራች ይለዋል በመከራ ፍጹም ሊያደርገው የተገባ ነበር። የድነታችን መስራቹ እግዚአብሔር ነው። ስለዚህ ድነታችን ከእርሱ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ድነት ከእርሱ ነው። መዳናችን ከእርሱ ነው። የድነታችን ቀማሚው፣ ጀማሪው፣ መስራቹ፣ ጸሐፊው፣ ደራሲው፣ ስክሪፕት አድራጊው ማንም አይደለም፣ እግዚአብሔር ነው። እግዚአብሔር ነው። ክብር ለስሙ ይሁን። ድነት በእርሱ ነው። ከእርሱ ብቻ አይደለም። ድነታችንን ደግፎ የያዘው አሁን ድነታችንን ተሸክሞ የያዘው ቅድስናችን አይደለም። ድነታችንን ተሸክሞ የያዘው የድነት ዕውቀታችን አይደለም። ድነታችንን ተሸክሞ የያዘው ያዳነን እግዚአብሔር ነው። አዎ የእምነታችን ጀማሪና ፍጹም አድራጊ ይለዋል ኢየሱስ። ድነታችን በእርሱ ነው። ዮሐንስ 13:1 በዚህ ዓለም ያሉትን ወገኖቹን የወደዳቸው እስከ መቼ? እስከ መጨረሻ ወደዳቸው ይላል። ተሸካሚው፣ አዝላቂው፣ ፈጻሚው፣ የሚያቆይልን እግዚአብሔር ነው። ይሁዳ 1:24 እንዳትወድቁ ሊጠብቃችሁና ይላል። ሃሌሉያ። ያለ ነቀፋና በደስታ በክብሩ ፊት ሊያቀርባችሁ ለሚችለው እርሱ ብቻ አዳኛችን ለሆነው አምላክ በጌታችን በኢየሱስ ክርስቶስ በኩል ከዘመናት ሁሉ በፊት አሁንና እስከ ዘላለም ድረስ ክብር፣ ግርማ፣ ኃይልና ስልጣን ይሁን አሜን ይላል። እንዳንወድቅ ሊጠብቀን የሚችለው ማን ነው? እሱ ብቻ። ስለዚህ ድነት በእርሱ ነው። ፊልጵስዩስ ምዕራፍ 1:6 በእናንተ መልካሙን ስራ የጀመረው ይላል እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። ጀማሪው ብቻ አይደል፣ ፈጻሚውም እሱ ነው። ስለዚህ ድነት ከእርሱ ነው። ድነት ደግሞ በማን ነው? በእርሱ ነው። ሶስተኛው ድነት ለእርሱ ነው። የመዳናችን አልቲሜት ግቡ፣ ዓላማው፣ መዳረሻው ክብር ለእግዚአብሔር ለዘላለም ይሁን የሚል ነው። ለእርሱ ነው። ኤፌሶን 1:4 ይህን ይናገራል። ዓለም ሳይፈጠር ይላል ከእርሱ ነው መዳናችን። በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። የዳነው ለማ ክብር ነው? ለእርሱ ይመሰገን ዘንድ የሰጠን ስጦታ የተቀበልንበት ምክንያቱ በውድ ልጁ ሃሌሉያ ይመሰገን ዘንድ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም ይላል ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። የዳናችሁት ለእግዚአብሔር ክብር ነው። የዳናችሁት በእግዚአብሔር ነው። ድነታችሁን የጀመረው ራሱ እግዚአብሔር ነው። ስለዚህ ምን እናድርግ? ላዳነን አሜን፣ ለጠበቀን አሜን፣ የመክበርን ተስፋ ዛሬ ላይ እርግጠኞች እንድንሆን ላደረገን እስከዚያም ቀን ለሚያቆየን በቅዱስ አጠራሩም ደግሞ ለጠራን ክርስቶስን የማስተሰሪያ መስዋዕት አድርጎ ለኛ ላቆመልን በደሙ ከእርሱ ጋር ላስታረቀን ለእግዚአብሔር ለዘላለም ክብር ይሆን አሜን።